ሰዎች ምሳሌ ከሆኑ ስራቸውን ጥንቅቅ አድርገው ከሰሩ ከደከሙ ራሳቸው እየሰሩ ሌላውን ስሩ ካሉ ምንድነው የሚመጣው? አንድ ጋላፒ ሰርቬይ የሚባል እና ስራ እየሰሩ ሌሎች እንዲሰሩ የሚጠይቁ ሊደርሺፕ በምሳሌ በአብነት የሚመሩ መስሪያ ቤት ያለበት እንትኑ ባለ ሰራተኞች አመራሮች ያሉበት መስሪያ ቤት ውስጥ ሰራተኞች 21% ሞር ፕሮዳክቲቭ ይሆናሉ። በተመሳሳይ ይጨምራል። 41% ሰራተኞች ከካምፓኒያቸው ጋር ከዚህ ካምፓኒ ጋር ይቆያሉ። ካምፓኒያቸውን አመራሮችን በከፍተኛ ደረጃ ያምናሉ። የሰራተኞች ሰርቬይ ደግሞ እንደሚያሳየው 88% ሰራተኞች ሊደርሺፕ ባይ ኤግዛምፕል የሚከተልን አመራር በአብነት ለመምራት የሚሞክር አመራር ለመቀበል እና በሱ ለመመራት ይፈልጋሉ። ሰራተኞች አይለቁም። የሰራተኞች እርካታ ከፍተኛ ነው። ከታች ከፍተኛ የሆነ ቦተም ላይን ፐርፎርማንስ ከላይ ብዙ የሚሰራ ታች ደካማ ሳይሆን ከታች ፐርፎርማንሱ ከታች ጀምሮ የተነሳ የሚሄድ ካምፓኒ ሆነ። ቃላቸውን የሚጠብቁ በኤግዛምፕል የሚመሩ መሪዎች ይከበራሉ፣ ተጽዕኖ ይኖራቸዋል። ዝም ብለው ቃል ለመጠበቅና በኤግዛምፕል ለመምራት ብለው የሚሰሩ ስራ ከባድ ስምና ዝና ከበሬታ ያመጣላቸዋል። ኢንቴግሪቲ ይኖራቸዋል። ተቋማቸው ስኬታማ ይሆናል። ህዝቡ ይደግፈዋል። እና ቃል ለመጠበቅ ቃል የገባውን ለመጠበቅ ታማኝ ሆኖ ለመገኘት የኢንቴግሪቲ ችግር ያለበት መሆኑ መገኘት ተቋምን ያፈርሳል። ማህበራዊ ምስቅልቅልን ያስከትላል። ኢኮኖሚያዊ ቀውስን ያመጣል። እና ሊደርሺፕ ፌሊየር ሲኖር ብሪች ኦፍ ትረስት ሲኖር ይሄ ኤንሮን ስካንዳል የሚባለው ካምፓኒ በ2001 $90 ነበር ፐር ስቶክ የስቶክ ዋጋው ማለት በ2001 አጋማሽ ላይ ማለት እና አጭበርብሮ ፎልስ ሪፖርት አውጥቶ ከዛ ባለሙያዎች ነቅተውበት ህዝቡ ሲያቅ በዚሁ አመት መጨረሻ በ2001 መጨረሻ ላይ የስቶክ ዋጋ ከ$90 ወደ $0.26 ወረደ። እና እዚህ መስሪያ ቤት ውስጥ ተቀጥረው የሰሩ የነበሩ ሰራተኞች $2 ቢሊዮን ፔንሽን አጡ። የጥሮታ እንትናቸው ማለት 17000 ሰዎች ስራ አጡ። በዛ ምክንያት ይሄ ሳርባስ ኦክስሌ አክት የሚባል ካምፓኒዎች ኢንቴግሪቲ እንዲጠብቁ የሚያስገድድ አዲስ አዋጅ እንዲወጣ ምክንያት ሆነ። በአጠቃላይ የዚህ ካምፓኒ ሼር ቫልዩ እና እዚህ ካምፓኒ ሼር ገዝተው ባለቤት የነበሩ ሰዎች $74 ቢሊዮን ከሰሩ። ህዝቡ አጠቃላይ በኮርፖሬት አሜሪካ በኮርፖሬት ወርልድ ቢዝነስ ካምፓኒዎች የነበረው እምነት በከፍተኛ ደረጃ ቀነሰ። በዛ ምክንያት አሜሪካውያን በኮርፖሬቶቻቸው ጋር የሚያደርጉት ኢንቨስትመንት በ25% ቀነሰ። የኤንሮን ስህተት ካምፓኒውን አፈረሰ። የጥሮታ ፈንድ እንትን አደረገ። 17000 ሰው ስራ አጥ አደረገ። ሄዶ ደግሞ ጭራሽ የአሜሪካ ቢዝነስ ካምፓኒዎች አጠቃላይ ጎዳ። ሌላው ሰራተኞች በካምፓኒያቸው ላይ ያላቸው እምነት በከፍተኛ ደረጃ ይሸረሸራል። ዌልስ ፋርጎ ስካንዳል የሚባል እንትን አለ። ሰራተኞች የሽያጭ ኮታ ነበራቸው እዚህ ካምፓኒ ውስጥ የሚሰሩ እና ዌልስ ፋርጎ ኢንቴግሪቲ ያለው ኢንስቲትዩሽን ነው ብሎ ይለፍፋሉ። ግን ሴልስ ኮታ ለማሟላት እያንዳንዱ ሰራተኛ ፌክ አካውንት እንዲከፍት መገደድ ጀመረ። ይሄ ካምፓኒ እንደዛ ማድረጉ ሲደረስበት $185 ሚሊዮን ተቀጣ። የተፈጠረው ቀውስ የካምፓኒውን መልካም ስምና ዝና በከፍተኛ ደረጃ አጎደፈው እና ብዙ ደንበኞች በዚህ ምክንያት ዌልስ ፋርጎን ለቀው ሄዱ። ሲኢኦ ከኃላፊነቱ ወረደ። በ5300 የሚሆኑ ሰራተኞች ከስራ ተባረሩ። በዚህ ካምፓኒ በዌልስ ፋርጎ ባንክ ነው ሰዎች የነበራቸው እምነት በ25% ቀነሰ። የሼር ቫልዩ ይሄ ባንክ የነበረው ሼር ቫልዩ $1.5 ቢሊዮን በጥቂት ሳምንታት ውስጥ በጣም አሽቆለቆለ። 30000 የሚሆኑ ሰራተኞችም በውስጥ ዲሲፕሊን ኮሚቴ ጥያቄ ምን ተወጠሩ ዲሳትስፋክሽን ካምፓኒው ደስተኛ ያልሆነ ካምፓኒ ሆነ።